Hi, you guys. Ndabinachu. Welcome back to the channel. I'm so happy to have you guys here. It means so much to me that ninja maro nagar enjoy maragachu, relate maragachu. It means so much to me. So thank you for being here. አንደኛ ሁለተኛ የባለፈውን ቪዲዮ የወደዳችሁት መስሎ ተሰምቶኛል እርግጠኛ መሆን ባልችልም ስለዚህ I thought ስለሌላ ነገር ደግሞ ላውራ ባለፈውም ነካክቸው ስለነበረ I thought for younger people but I don't know የሚጨንቅ ነገር ነው ብዬ ስላሰብኩኝ ስለሱ ለማውራት አስቤ ነው ስለምንድነው ብላችሁ እያሰባችሁ ነው እርግጠኛ ነኝ ከዛ በፊት ግን make sure to subscribe to like to comment እንኳን መጨረሻ ላይ ይደርሳል I guess like አርጉ ቪዲዮውን subscribe ካላደረጋችሁ subscribe አርጉ and turn on your notification I don't know ሰው ሲል ስለምሰማ ነው ለምን እንደሆነ አላውቅም ያልኳችሁ ነው ራሴ but do it and VPN አብረታችሁ እዩ watch all the ads anyways let's get right into it ዛሬ I wanted to talk about ስራ ሁላችንም የማይቀርልን ነገር is ስራ ተቀጥሮ መስራት I think ያው መቼም የሆነ የባለ ሀብት ልጅ ካልሆነን ሁሉም ሰው at some point ስራ ተቀጥሮ መስራት አለበት I'm not የስራ ሰው እንዲታወቅ የምፈልገው አንደኛው ነገር ስራ ወድ ሰው ዋው እኔ ስራ ካልሰራሁኝ ይጨንቀኛል ለቤት ሰው ተቀምጦ ምን ያረጋል ምናምን ምን አይነት ሰው አይደለሁም ግን ደግሞ ስራ ስሰራ በስርዓት ነው የምሰራው ምክንያቱም አንደኛ ብሌም መደረግ አልፈልግም ላይክ የሆነ ችግር ተፈጥሮ እንደዚህ ሆነ ምናምን ኮምፕሌን ምናምን መስማት አልፈልግም ከዛ ሁለተኛ ደግሞ I feel like it's unfair እዛ ቦታ ላይ ተቀምጣችሁ ያው አነሰም ደሞዝ እየተቀበላችሁ እስከሰራችሁ ድረስ I feel like it's only right that ከናንተ የሚጠበቀውን ግዴታ ማሟላት ከናንተ የሚጠበቀውን ነገር ማሟላት ግዴታ ነው ብዬ አስባለሁ በዛው ልክ ግን ብዙ እንደዚህ ማሽቋለጥ ድራማ መፈጥር አይነት ሰው አይደለሁኝ You're not going to find me kissing ass. It's not something that I can do at all. And I don't think that's the way for me. Friendly ለመሆን ሞክራለሁኝ ላሰሪዎቼ ከዛ ውጪ I don't know. I try to not be too friendly. Allah. Okay, so ይሄን ከግንዛቤ ውስጥ ማስገባት let's get into my work history. Okay, ሳሱ work history ከየት ይጀምራል መሰላችሁ ጎንደር ተመርቄ ጎንደር በኦፕቶሜትሪ ነው የተማርኩት የመጀመሪያ ዲግሪ is in optometry እና ኦፕቶሜትሪ ተመርቄ ደሴ ቦሮሜዳ ስራ ተመድቤ ሄድኩኝ ቦሮሜዳን ማታውቁት ከሆነ አጼ ሚኒሊክ ያድዋ ጦርነት ጊዜ እዛ ነው የሰበሰቧቸው ሰዎችን እና ቦሮሜዳ ተገናኝተው ነው they went to battle ሲሉኝ ሰምቻለሁ አሏሻችሁም I don't really know if that's true or not but that's what people say it's ለስራ አይሆንም መሰለኝ ሜዳው እና it's just this wide open space it's beautiful ቦታው ማማር ያምራል ሆስፒታል ደግሞ የተመሰረተው ድሮ በአሜሪካኖች ነበርና የሌፕረሲ ሴንተር ነበር I guess እንደ አለርት አዲስ አበባ ውስጥ አለርት እንደሚባለው ማለት ነው እና it's የሌፕረሲ ሴንተር ነው ከዛ በኋላ አይን ህክምና ተጨመረ and ኢትዮጵያ ውስጥ በጣም ከምታስቡት በላይ የአይን ህክምና ቦታዎች እጥረት አለ ሶ በጣም ቢዚ ነው ሆስፒታሉ እኔ ለምንድን ተመድበሽ ሄድሽ ለምን አላስከፈልሽም ብላችሁ ካሰባችሁ አንደኛ ቤተሰቦቼ ለምን ሀብታም መሰሏችሁ ሁለተኛ ደግሞ I don't know as a first born of course there's this expectation ወይንም እነሱ ከኔ ጠብቀውን ባይሆን እኔ ጠብቃሉ ብዬ ስለማስብ ማረጋቸው ነገሮች አሉ እንደዛ ነው ብዬ አስባለሁኝ ከዛ ደግሞ ሲቀጥል ሄጄ የሆነ ያህል ጊዜ ስሰራ የስራ ልምድ ይኖረኛል አዲስ አበባ ተመልሼ መጥቼ ስራ ስፈልግ አልቸገርም ብዬ ነበር ያሰብኩት so mostly like that was my thinking I didn't want to be looking for work without a job experience ከዛ እንዲያውም ማለት ነው በጣም ያሳዝናችሁ ነገር ጎንደር እንዴት ነበረ ትዝ አይለኝም ብቻ ግን ከአዲስ አበባ እጣ ወጣልን yes አዲስ አበባ ምድር ይባል ይሄ ሆስፒታሉ ማን ነው ጤና ቢሮ አዲስ አበባ የጤና ጥበቃ ሚኒስቴር ምናምን ጋር ሄደን
ምደባችን ይወጣልና ያኔ እኔ ሰማር ምደባ ነበር ሶ ምደባ ይወጣና ምደባውን ክልል ነው የሚመድባችሁ ሶ ክልሉ ቢሮ ትሄዱና የክልሉ ቢሮ ደግሞ ስፔሲፊክ ቦታ ያኛ ያው የአይን ህክምና መሳሪያ ምናምን ስለሚያስፈልገው ሆስፒታል ነበረ ሶ ሆስፒታል አሁን ለምሳሌ እኔ አማራ ክልል ነበር የደረሰኝ አማራ ክልል የጤና ቢሮ ባህር ዳር ነው የነበረው ሶ ባህር ዳር እኔና አንድ ጓደኛዬ ዳጊ አብረን ሄድን እሷና እኔ አማራ ክልል ነበር የደረሰን ሶ እዛ ሄድንና እዛ ስንመደብ እሷ ደብረ ብርሃን ደረሳት unnecessary but it's just so እሷ ደብረ ብርሃን ደረሳት እኔ እዛው ባህር ዳር ማን ነበር ፈለገ ህይወት የሚባል ሆስፒታል አለ እና እዛ ደረሰኝ and there was a guy that I really liked at the time I was like obsessed so I was very excited ለጎንደር ቅርብ ለሆነ I'm going to see him all the time ብዬ and then ፈለገ ህይወት ሄጄ ተመድቤ ነበረ እንዴት ናችሁ ስለዚህ ዳጊ መታለች ወደ ደብረ ብርሃን ሄደች ሪፖርት ለማድረግ እኔ እዛ ሆኜ ያው ባህር ዳር ነው ባህር ዳር የሚያምር ከተማ ነው የምታውቁት ከሆነ it's very nice I was excited በዛ ላይ ደግሞ ለጎንደር ቅርብ ስለሆነ ጓደኞቼ ይዛ ነበሩ ምናምን I thought it was an ideal situation እና ደስተኛ ነበርኩኝ ባህር ዳር ደረሰኝ ብዬ ከዛ ሄጄ እህልላችኋለሁ እኛ አንፈልግም እኮ ብለናቸው ነበር እኛ ጤና ሰራተኛ የአይን ክፍል ሰራተኛ አንፈልግም ብለናቸው ነበር ለምንድን ነው የመደቡሽ አይመለከተንም ብለው ደብዳቤውን የተመደብኩበትን አስቀርተው because I guess evidence እንዳይኖረኝ maybe cuz እንደዚህ አይነት situation ሲፈጠር የኔ ጥፋት አይደለም በኋላ ስጠይቅ ማለት ነው አለማወቅ ክፉ በኋላ ስጠይቅ የእድሌ አይነት ነገር አለ አሁን ለምሳሌ እኔ እድሌ ባህር ዳር ነው የነበረው because እጣ ነው ከዛ ግን እናንተ ከባህር ዳር አንፈልግም ብላችሁ ሌላ ቦታ ልትመድቡኝ የሞከራችሁ ስለሆነ I have this የተመደብኩበት ደብዳቤ አለኝ so የፈለኩበት ቦታ ነው መደቡ አይነት ነገር ብላችሁ ከሚፈልጉ ቦታዎች መምረጥ ትችላላችሁ እናንተ አይነት ነገር ነው የነበረው I think እንደዛ ብሎ ያስመርጡኝ ምን ይሁን አላስታውስም ብቻ ግን ደሴ ሆነ ማለት ነው the final ምደባ I don't know I guess it's just ነገሮች እግዚአብሔር ፈቀደላችሁ መንገድ ነው የሚሄዱት I don't really think it affected me በዚህም way ያን ያህል ትልቅ ህይወቴ ላይ ያመጣው ለውጥ አለ ብዬም አላስብም ግን you know it still sucks ከዛ ብቻ ያው አማራጭ አልነበረኝ ደሴ ሄድኩኝ ሪፖርት አደረኩ በረዶ ቦሩ ሜዳ ማለት ነው በረዶ the coldest place you have ever ማለት አሁን አዲስ አበባ ያላችሁ ጭመንጋድ ክረምት no you don't know bird until actually የሚበርድ ቦታ የሚኖር ሰዎች ይኖራሉ ግን አዲስ አበባ ኢትዮጵያ ውስጥ በጣም ከሚበርዱ ቦታዎች ውስጥ I think አንዱ ነው ቦሩ ሜዳ ቧንቧ ውስጥ ውሃ በረዶ እየሰራ የሆነ ጊዜ እኔ እንኳን ሲሄድ ደህና ነበረ ግን እንደዛ ያህል የሚበርድበት ቦታ አለ ቧንቧ ውስጥ በረዶ ይገባና ይሆንና ውሃው በረዶ ይሆንና ስትከፍቱት ይፈነዳል so you have to wait until ትንሽ ሞቅ እስኪል ምናምን ነገር ብቻ እንዲ ማለት ያን ያህል የሚበርድ ቦታ ነው ማለት ነው እና ካፖርት ላይ ጋዋን አድርጌ ነበር መሰራው I can't believe why did I do that ደሞዝ ስንት እንደነበር ገምታችሁ ኮሜንት ላይ ገምቱልኝ 2300 ብር ነበር ደሞዜ ለምን በነፃ አላገለገልኩም አንድ ፊቱ ከዛ ብቻ ቤት ተከራየሁኝ እዛ ስራ ጀመርኩኝ በጣም ቢዚ ነው እንዳልኳችሁ ኢትዮጵያ ውስጥ ብዙ የአይን ህክምና ቦታ ስለሌለ አሁን እዛ አማራ ክልል ኤሪያ ከነበሩት ቦታዎች ውስጥ አንደኛው ነው ያው ማለት አሜሪካውያን እዛ ይሰሩ ነበርና ስለሚባል ደግሞ ሰው እዛ ሄዶ በተአምር የሚፈወስም አይነት ነገር ስለሚመስለው በጣም ብዙ ታካሚ ነበረ በጣም ብዙ ማለት ነው 2:00 ስራ ጀምረን 11 ሰዓት ነው የምንወጣው 10:00 ድረስ ምናምን ካርዳ ያልቅም ከዛ እየተንጠባጠበ 1-2 ምናምን የሚመጣ ይኖራል እና ወገቤ ሁሉ ማለት ነው ከጥቅም ውጪ ነበር የሆነው like I can't stand ብዙ ሁሌ ነበር የሚያመኝ ምናምን it was the dumbest thing I've ever done in my life I don't know ብርታቴን ለማሳየት ብዬ ይሁን ጎበዝ ምን ምድር የተጠቀምኩት ምንም ብቻ ግን በሱ ሰራሁኝ there was we had a boss who was a major bitch a huge bitch and I don't know በቃ ሰው ኮምፕሌክስ አለበት ምናምን ብቻ ብዙ it was not a good experience ማለት አብረውኝ የተመደቡ ልጆች ነበሩ የዛው እኛው አንድ ዲፓርትመንት የምንሰራው ኦፕቶሜትሪ እነሱ they were very kind ግን በአጠቃላይ የመንግስት ቦታ ስትሰሩ አንዳንዴ በጣም አዝግ ነው you know because there's the whole ይሄ ቢሮክራሲው አይኔ ምንድነው እናንተ ቢሮክራሲው በጣም አሰልቺ ነው በጣም አስቀያሚ ነገር ነው like ብቻ ያስጠላ ነበር ከዛ I don't know በጣም እንደምጠገራር አይነት ስሜት ይሰማኛል ግን ስራ ስለማልወድ ደግሞ ያን ያህል
ለምን እንደሚጠገሩኝ አይገባኝ ወይንም በቃ ብዙ ስራ ስላለ ስራ ይበዛ ነበር በሚለው እንያዘው it wasn't really I don't think it was personal and እንደዛ ሆኖ የሆነ ጊዜ I don't know 10 ወር ወይንም 9 ወር ምናምን ከሰራው በኋላ እናትና አባቴ መጡ ሊጠይቁኝ እዛ ከዛ ሲመጡ አስተዋሳለሁ የአያቴን ሶፋ ሁሉ ይዘው መተው ነበር እና I was like ሶፋ ያስፈልገኛል አልጋ ላይ እየተቀመጥኩኝ አልጋ ላይ እየበላሁኝ አልፈልግም ምናምን ብዬ ሆነች 3 ሰው ነው 2 ሰው የምታስቀምጥ ሶፋ ይዘውልኝ መተው ምናምን እንግዲህ ልከርም ማለት ነው 2 አመት ልሞላ ከዛ ስራ ቦታ ሆኜ I told them እናትና አባቴ ይመጣሉ በቃ እናንተ ከቨር አድርጉት I'm gonna go spend time with them so መተው ፒክ አድርገውኝ ሄድኩኝ የመጀመሪያው ቀን ከዛ ሁለተኛውን ቀን የኦፒዲ አስተባባሪ or something I don't really remember ብቻ ግን እንደዛ የኛ አለቃ አይነት ነገር ደውላልኝ በጣም ስራ በዝቶባቸዋል በጣም ካርድ በዝቶባቸዋል ነይ ያለች I was like my parents are here ለምድረው መጣው and she was like yeah በጣም በዝቷል እንትን ማለት አልቻሉም መሸፈን አልቻሉም ምኑን ነው መሸፈን ማይችሉት ማለት I was ያኔ በጣም ተናደድኩኝ ምክንያቱም መሸፈን አለመቻል አለም የጠማማነት ጉዳይ ነው አሁን እሷን አይደለም ብቻ የመንግስት ሆስፒታል ማን የመንግስት ስለሌላው የመንግስት መስሪያ ቤት አላውቅም የመንግስት ሆስፒታል ግን እኔ በኔ ኤክስፒሪየንስ ብዙ ሰዎች ደግሞ ተመችቷቸው ይሰሩ አሉ ግን ቢዚ የሚሆን ቦታ ምናምን አትግቡ because እዛ ስንሰራ የነበረው ዋናው አስተዳዳሪ ምንድነው የሚፈልገው በጣም ጎበዝ ካርድ አይመለስም እዚህ ምናምን ማለት ነው ካርድ አይመለስም እዚህ የሚለውን ካርድ እንዳይመለስ ሰራተኞቹ ስራ እንዴት ማቅለል ይችላሉ ሳይሆን እነሱ የሚያስቡት ሰራተኞቹ የራሳቸው ጉዳይ አፈሪ ብሉ ከፈለጉ ግን ይሄንን ስራ ሰርተው መጨረስ አለባቸው ነው ሶ እንደዛ ስለሚባልም ልጆቹ ማለት እኛ ደግሞ ሰራተኛ ደግሞ ይሆን ያለምጣል አይነት ነገር ነው እኔ እንደማለምጥ አይሰማኝም አብሮኝ የሚሰሩ ልጆች ያለምጡ ነበር ብዬ አላስብም ግን ካቅሜ በላይ ሆኖ ነው የተውኩትን አይቀበሉም ሶ የሆነ ቦታ ላይ ይሰለቻል ማለት እኔስ በዚች ብር እየሰራሁኝ እንዴት ነው በዛ ላይ ዲዩቲ ምናምን ብለን የምንሰራው ብር አይመጣም በ6 ወር ምናምን ነው ተጠራቅሞ ይመጣል ተጠራቅሞ መምጣቱ ሳይው ግን the worst anyways ከዛ እንደዛ አሉና ጠሩኝ ተመልሼ ሄድኩኝ my dad took me ከዛ ሄድኩኝ ሰራው ማለት በጣም በቃ ተቃጥያለሁኝ ለዛም ግማሽ ቀን ይጠሩኝ it was so dumb ሰዎቹ ይመለሱ አይደለም by the way ግን የነበሩት ሰዎች መሸፈን ይችሉ ነበር እኔ እዛ እየሰራሁኝ ከከተማ ያው ትንሽ ይርቃል የ5 ብር መንገድ ነበር ያኔ ግን ኮሮኮንቹና ምን ስለሆነ ማለት ነው የክፍለ ሀገር ታክሲ ደግሞ ርካሽ ነው ብዙ ጊዜ የምታውቁ ከሆነ እና ከዛ ከመታ ከቨርታርግ ምናምን I wouldn't say yes because that's so stupid but I went I did my job and then I said አልቀጥልም ከዚህ በኋላ አልሰራም ከናንተ ጋር ነው የሚሄደው ብዬ I was like ቤተሰቦቼን አልፈልግም ከዚህ በኋላ እሄዳለሁ ከናንተ ጋር እንዴት ነው ከኛ ጋር የምትሄጂው no stay ትንሽ ምናምን ምናምን አይነት ነገር ብለውኝ መጡ ከዛ እኔ ከወር በኋላ ሁሉ ይመስለኛል የመጣሁት ብዙ አልቆየሁም ከዛ I said no because ምንድን ነው የምሰራው it's so stupid ማለት የሆነ ቀን ድብን ብዬ መሞቴ ላይ ቀር this kind of bullshit it takes me a long time to get to actually absorb this mentality ከዛ ግን በቃ አልፈልግም ብዬ የሥራ መልቀቂያና ልምድ እንዲጻፈልኝ ምናምን ብዬ ጻፍኩኝ ሰውዬው የሥራ ልምድ ይጻፈልሻል ግን መልቀቂያ አንሰጥም አለኝ I said okay ልምዱን ስጡኝ ልምዱን ተቀበልኩኝ and then I just got up and came home ከዛ ያው በቃ ስራ ላይ ስላልተገኘ ምናምን ተብሎ ፕሮሰስ አድርጎ ሌላ ሰው እንትን አለልኝ መልቀቂያውን ከስንት ጊዜ በኋላ አመጡልኝ ብቻ አዲስ አበባ መጥቼ ስራ መስራት አልፈለኩም ነበር ግን ያው የራሳችሁን ብር መስራት አነሰን በዛም ስትለምዱ ከዛ በኋላ የራስ ብር ሳይኖር ሲቀር ይከብዳል so አዲስ አበባ መጥቼ I am sometimes very much in my head በቃ ነገሮችን ብዙ ካስፈላጊ በላይ ስለማብሰለስላቸው በቤት መቀመጥ አልቻልኩም ነገር ከዛ በቃ ስራ መፈለግ አለብኝ ቤት ተነስቼ አፕላይ አደረኩኝ በየቦታው ችግሩ የክሊኒክ ስራ በሰው ነው የሚገኘው ነገር እንግዲህ in my experience እስካሁን በሰው ብቻ ነው ስራ አግኝቼ ማቄ ነበረው and መጀመሪያ የተቀጠርኩበት ቦታ the guy was nice but fake nice you know like እናንተ ለምን እንደዚህ የሚደረገው ብላችሁ የራሳችሁን ነገር ልትናገሩ ስትሉ ሼም የሚያስይዛችሁ አይነት nice which is not really nice but እኔ ደሞዝ ማስተካከያ እንዲደረግልኝ ፈልጋለሁ ስትሉ እኛ እኮ ለእናንተ መጨመር ስላልፈለግን አይደለም እንደሚከብድ ይገባኛል ምናምን የሚሰክሷቸው አይነት ሰው ነበረ but he was nice I was young so ለነሱ በቋሚነት የሚሰራው የነበረ ልጅ ታሞ ነበርና ለሱ ከቨር እንዳደረግ ነበር የገባሁት I was working half day I think I was being paid
1400 ብር ምናምን ነገር ራሴን እያስረጃው ያለው ይመስላል። አላስረጃውም። it's just ቶሎ ስለተለወጡ ነው ነገሮች። so እዛ 6 ወር ምናምን ቆየሁኝና የሆነ 4ኛ ወር ወይ 5ኛ ወር ላይ I talked to my boss. I said ሙሉ ቀን አረጉልኝ። ሙሉ ቀን 2800 ብር ምናምን ነገር ማለት ነው። ለዛውም በአዲስ አበባ የሆነች ቀን በኋላ አባይ ታክሲ ስጠኝ ምናምን እያልኩኝ አባይ ታክሲ ስጠኝ ለማለት ለምንድን ነው እዛ እየሰራሁኝ ታክሲ ስጠኝ የምለው? ዝም ብዬ ቤት ተቀምጬ ስጠኝ አይደለም እንዴ? and I talked to my boss. I said ምንም እየበቃኝ አይደለም ማለት እንዴት ነው የሚሰራበት ብር እንዳልሆነ ታውቃለህ። so like ማስታወቂያ አድርጉልኝ በቃ እንሞክራለን እናስብበታለን ምናምን አለኝ። ከዛ ሳምንት ዝም ይመጣሉ ቢሮ nothing 2 ሳምንት ዝም 3 ሳምንት ዝም ከዛ የሆነ መጨረሻ ላይ ደሞዝ የሆነ ያው ወር ሞላው። ከዛ ደሞዝ ልንወስድ ቢሮአቸው ሌላ ቢሮ አለ ያው ቅርብ ነገር ነው ብቻ እዛ ሄድንና I told him I'm quitting. this is ማለት አንደኛ እኔ ማስተካከያ እንዲደረግልኝ ፈልጋለሁ ብዬ እናገርያለሁ። መልስ መስጠት ግዴታ ነው። I was very young at this time, imagine, but ለነገር I was always ready. Also, why would he not give me an answer? And I said, I can't work for this money. በዛ ላይ ደግሞ on top of that አለ ጨምርሻለሁ ብለህ አለ መጨመር ማን ነው እነግርሻለሁኝ ውሳኔያችንን ብለህ መናገር ግድ ነው። ምክንያቱም አዎ ይጨመርልኛል ብዬ ወይ መቀመጥ አለብኝ ወይ አልጨምርም ስላሉኝ ወይ መልቀቅ ወይ ሌላ ስራ መፈለግ አለብኝ። መልስ መስጠት ግን ግዴታ ነው። ዞሮ መቼም ህፃን ልጅ አይደለሁም አታሎ በቃ ትረሳዋለች ብሎ ዝም የሚለኝ። ከዛ I was pissed off በሱ I talked to him. He said he said አሁን ልንጨምርልሽ የምንችለው ትንሽ ብር ስለሆነ እንደ ስድብ ይሆናል ብለን ነው። ስድቡ መልስ አለመስጠት ነው። ካሰባችሁ that's the insult። በቃ እኛ አቅማችን ይሄ ነው ማለት እውነትም ይሁን ውሸት በቃ እኛ መክፈል የምንችለው ይሄን ያህል ነው እና ምን ታስቢያለሽ ብሎ መጠየቅ ግዴታ ነው። እና ከዚህ በኋላ አንድ ወር ጨምርልሃለሁ ልጁ ተሽሎት እስኪመለስ ወይንም ደግሞ ሌላ ሰው እስክትፈልጉ ከዛ በኋላ ግን I'm not going to work here anymore ብዬ I told him. I worked that 1 month and I think I left እንግዲህ ይመስለኛል ከዛ በላይ ቆየሁ አይመስለኝም። 6 ወር አካባቢ እዛ ሰራሁኝ and then እቤት ለአንድ አመት ተቀመጥኩኝ። what is work ትላላችሁ? ይናፍቅሻል እያዳሜ there was no work። መሀል ላይ I tried my hand at sales because my friend was doing እነዚህ አሁን በየቦታው ነው ያሉት። ያኔ there was nothing. I think እነሱ ናቸው የጀመሩት። ያው መቼም አይራቅም እኔ እስከማውቀው እነሱ ጋር ነበር የነበረው። I'm so sorry my eyes are itchy። እና የፖትድ ፕላንት ይሄ ፋይበር ኦፕቲክስ ነው የሚባለው ፋይበር ፕላስቲክ ብቻ አውቃችሁታል። አበባ የሚተክሉበት ማለት ነው። አሁን ስማቸው ምናምን ተለጥፎ እነሱን ነገር መሸጥ ሴልስ በየቦታው እየሄዱ መጠየቅ ምናምን ብለው I think እንዲያውም ያኔ I gave up too quickly because አንዴ ሸጥኩኝና ለሆነ ቦሌ ላለ ሆቴል ነውና ሸጥኩኝና ሰውየው he said he didn't like the color ከስር ቀዳዳ የለውም እንዴት ነው የሚያፈሰው ውሃ አለ ምናምን ብቻ ምክንያት ደርድሮ ያንደኛውን ሳይከፍለኝ ቀረ። ከዛ ሴልስ ደግሞ ስትሰሩ እንግዲህ በስርዓት ወር 2 ወር ራሱ ይሰራው አይመስለኝም። obviously እነሱም ገና መጀመራቸው ናቸው። we were the same አምረን ነበር የተማርነው ጎንደርና they were just doing me a favor because I was bummed out and at home and unemployed. so ሴልስ ስትሰሩ ዝም ብሎ መኳተን ነው በቃ ታውቁታላችሁ። በተስፋ እዚህ ቤት ስገባ ይሸጥልኝ ይሆናል በሚል ተስፋ መልፋት ነው። ከዛ ሰዎቹ ደግሞ of course እነሱም በደንብ ማጣራት ይፈልጋሉ ስለእንትኑ። ያኔ ደግሞ አይታወቅም ነበር። so like people were ውሃው የታለፈስታሽ ይሏችኋል፣ እዚህ ጋር ሳህን ይኖረዋል ይሏችኋል። ብቻ ብዙ ድራማ ነበረውና so እንትና I wasn't cut out for being a salesperson. so እዛ ሆቴል ሄጄ ሸጬ ከዛ በኋላ ሰውየው አልወደድነው ቆርጥሴው ብሎ ያንደኛው I think ያንደኛው ቀረ እስከማስታውሰው እንግዲህ። ከዛ I was like ጭራሽ ምን አይነት ቀልድ ነው ብዬ ታውኩት። ወይንም ከፈለ ይሁን አላስታውስም ብቻ የሆነ ነገር ሆነ እንደዚህ ነገር ሆነና I was like I'm not going to do this anymore ብዬ ታውኩት። በዛው ሴልሱ ቀረላችኋል። I was like I cannot be a salesperson። ፀሐዩ ልፋቱ ገና ለገና ከዚህ ላይ ከተሸጠ አገኛለሁ ብሎ ደፋ ቀና ማለት is the worst. If you really think about it, it's just life, you know? But ከዛ my parents እንትን ያደርጉልኝ ነበር ያው ተቆራጭ ሰጡኝ ነበር። I have a very wonderful family. so ያው እሱን ከገንዘቤ ውስጥ ማለት ለብዙ ውሳኔዎች መወሰን እንድችል ብርታት የሚሆነኝ እነሱ ናቸው። ምንም ሆነ ምን
ወድቄ አልወድቅም because my family is there to support me በሚለው ማለት ነው which is a blessing so you can try whatever because ምንም አትሆንም ከዛ እንሱን መሃል ላይ ሞክሬ ነበር ግን ያው ያቺን አንድ ነው ሴል ያደረኩት I think 4 ፒስ ይሁን ምናምን ከ4 ፒስ 100 ብር ነበር የሚታሰበው 4 ይሁን 5 ፒስ ብቻ እንደዚህ 500 ብር ምናምን ይሰራሁት so that didn't work out and then በጣም I thought I was going to lose my mind I was super stressed out again I'm not the kind of person I don't like to talk about things because ምን ታረጉልኛላችሁ ከዛ ደግሞ ብታወሩት ሰው አሁን እኔ አንድን ሐሳብ ይዤ አሁን ለዩቲዩብ ለምሳሌ ማለት ነው ለዩቲዩብ እንደዚህ ስለ ስራ መስራት ባወራ ከዛ በኋላ እንደዚህ ባረግ ከዛ ቁጭ ብዬ ብሰራው ይሻላል ወይንስ ክሊፖች ማስገባ ይሻላል ሌላ ሰው ለመጥራት ልሞክር ምናምን እኔ ሳብሰለስለው ጭንቅላቴ ውስጥ ወሬው አይሰለቸኝ ስለዚህ ሐሳብ መስማት ሰለቸኝ ብልም ማሰቡን መቀጠል አይቀርም ምክንያቱም ጭንቅላቴ ውስጥ ቦታ የያዘ ነገር ነው I will still think about it ግን አንዳንዴ ለሰው ስታወሩት 2 3 5 20 ጊዜ ምናልባት አይደለም ምናምን ብሎ ያዳምጣችሁ ይችላል ግን ሐሳብን የምታስቡት ደጋግማችሁ አንድ አይነት ነገር ነው እያንዳንዱ ኮንቨርሴሽን አዲስ ነገር አይኖርም so ለሌላ ሰው ያንኑ ነገር ደጋግሞ ማውራት ሜቢ ያሰለች ይሆናል እንግዲህ በቃ ስራ የለም ምን ይሻለኛል ያልኩ 10 ጊዜ ባወራላችሁ ስራ አይሆኑኝ ምን ይጠቁኛል እነዚህ ሰዎች so I don't know I didn't really share how I felt ነገር I was just mad at my parents, my mom, my dad, my sisters a lot. I wouldn't say angry, but I was going through it. So it was mostly Innasu who were like, oh my God, Sasu is the worst when she's broke. So እንደዛ ሆኖ ብቻ ከአመት በኋላ ሌላ ቦታ ስራ አገኘሁኝ. I was like, thank you God. But obviously I was very happy to start. ከዛ ክሊኒክ ስራ ጀምሬ ክሊኒክ ስራ ማለት ነው እኔ ወዶት ሊሰራ የሚችል ማቆሰው የለም ከስንት አንድ ሰው አለ obviously ግን ከባድ ነው በተለይ if you're not a doctor or at the top of that place of employment it's the worst so ያው ገባሁኝ I was happy መጀመሪያ ደሞዝ ወጣ I was happy ሁለተኛ ወጣ I was happy ከዛ I was like this sucks because ምን ያህል ሰው በቀን እንደምታገኙ አስቡት በቃ መቆሙ is the worst part ጀርባችሁ ነው የሚሰነጠቀው ከዛ ደግሞ እንደዛ ቆማችሁ እየሰራችሁ ለሚመጣው ሰው ማለት አለባችሁ አሁንም ሲመጣ ማለት አለባችሁ እንባው በዚህ እየፈሰሰም ቢሆን ማለት አለባችሁ which is the worst and ከባድ ነው በተለይ if you're like me and it's hard for you to fake it እና ግን I did my best honestly እኔ ያለሁበት ስራ ላይ ይሄ smile ምናምን bullshit ከባድ ነው I don't like that ከዛ ውጪ ግን የምለካው መነጽር የምነግረው ነገር ስለ አጠቃቀም ስለምናምን ማወራው exactly መሆን ያለበትን ነገር ትነግሯቸዋላችሁ ችግሩ ግን አንዴ ሁለቴ አምስቴ 15 ያንኑ ነገር ደጋግሞ መንገር አሰልቺ ነው ጠዋት ተነስታችሁ አርጋችሁት የመነጽር ማታ ስተኙ አውልቁት ሁሌ በማድረግ ነው እይታችሁ እንዳይባባስ ማድረግ የምንችለው መነጽሩን ብዙ ጊዜ ካረኩት ግን ወደ ነበረበት ጤነኛ ይሆናል አይኔ አሁንም ቢሆን በሽተኛ እኮ አይደለም መነጽር ያስፈልገዋል መነጽሩን ሲያረጉ እይታው ጥሩ ይሆናል መነጽሩን ሲያወልቁት ወደ ነበረበት ይመለሳል እኮ ሲሉ ሰምቼ ነበር መነጽር በማድረግ እይታ ይስተካከላል አይስተካከልም ማን ይስተካከላል ያለው አይማቀውም እኮ እኔ ደግሞ እንደ ባለሙያ ይስተካከልም ያልኩት ይሄንን ኮንቨርሴሽን አስቡት በቃ ስንቴ እንደምታረጉ በዛ ላይ ለመነጽር ያገራችን ህዝብ ያለው አስተያየት ማለት ነው እንዲህ በጥሩ ግት ብታረጉት ይሻላችኋል መነጽር አርግ ከምትሉት በጠብታ አይሻልም sir be so serious and then it was just the struggle was real and ከዛ ደግሞ when you're working with doctors እና ሐኪሞቹን ተዋቸውና ግን አብራችሁ የሚሰሩ ሰዎች እንትን ይኖራል like መነጽር አንዳንዴ የተማረ ሰው ራሱ የሁሉ ነገር ፍቱን መፍትሄ የሚሆን ይመስላችኋል like እዛ ጋር እነሱ የሆነ ነገር ይሉና በቃ ይሄ እንኳን አሁን እንዴት ነው ብቻ anyways ከራሳቸው ላይ ለማውረድ መነጽር ጋር ሞክሩት ይላሉ እኔ ለውጥ የለውም እላለሁ እስኪ ደግመሽ ሞክሪላችሁ ትባላላችሁ የሆነ like ደግመሽ ሞክሪ ስለተባላችሁ ተአምር የሚፈጠር ይመስል ከዛ ብቻ እንዲሁ ሲዳረቁ ውሎ መሄድ ነው ከሰኞ እስከ ቅዳሜ
ግማሽ ቀን ቅዳሜ ማለት ነው። ከዛ ያኔ I forgot to mention so አንዱን አመት ስራ ፈቶኝ ስቀመጥ my dad was like you need to figure it out ሌላ ትምህርት ወይ ተማሪ so ሆቴል ማኔጅመንት መማር ጀመርኩኝ so አሁን እዚህኛው ጋር ተቀጠርኩ ያልኳቸው አዲሱ ቦታ ጋር እየሰራሁኝ I was taking የማታ ክላስ እየተማርኩ ነበረ ከዛ በኋላ እዚህ ጋር ወጥቼ የታክሲ ሰልፍ እየጠበቅኩኝ እዛ ለመድረስ 11 ተኩል ነው ከስራ የምወጣው 12 ሰዓት መገናኛ መድረስ ከቀበና መገናኛ መድረስ ማለት ነው በቃ ተአምር ማጂክ ነው በእግራችሁ ቶሎ ትደርሳላችሁ ታክሲ የሚባል የለም ከዛ ደግሞ አንዳንድ አስተማሪ አስቸጋሪ ናቸው ታክሲው እኔም ለሱም አስቸጋሪ እንደሆነ ያስታውቃል በቃ እኔ ከስራ ነው የምወጣው 11 ተኩል ወጥቼ 12 ሰዓት መድረስ እንደሚከብደኝ መታወቅ አለበት ሰው የማታ የሚማረው የቀን ስላልተመቸው ነው so like አርፍደሽ ገባሽ አልገባሽ በዚህ ሰዓት የምትመጡ ከሆነ ታውቡት ምናምን መቼ ነው ትምህርት የጀመርኩት እያልኩኝ አንድ ቀን ሰርቼበት አላውቅም አሁንም ቢሆን ክፋቱ በቃ እንዴ ያልኩ መከራ ከዛ 2 አመት እዛ ሰራሁኝ 2 አመት አናቱ ላይ ሲሆን I had to do my internship and then internshipን መስራት አለብኝ ብዬ በዛውም ያው I just was done with the job because የተደረገልን የደሞዝ ጭማሪ ሆነ ጊዜ was like 300 ብር 200 ብር እግዚአብሔር ያሳያችሁ 2 አመት ከሰራችሁ በኋላ አመት ከ6 ወር ምናምን ከሰራችሁ በኋላ 200 ብር ደሞዝ ጭማሪ ዋው I think 500 ብር ነበር ከታክስ በፊት ከዛ 200 ብር ነበር ከታክስ በኋላ እግዚአብሔር ያሳያችሁ እግዚአብሔር የሰጠኝን ህይወት በአመት ከ6 ወር 200 ብር ለሚደረግ ጭማሪ ስፈጀውዛ የሚያስጠላኝ ስራ ላይ ማለት ነው እንደው መድኃኒዓለም አደራውን ጤና ስራ ላይ አይመልሰኝ በጣም ምድር ላይ ካሉ አስቀያሚ ስራዎች ውስጥ ጤና ላይ መስራት አንዱ ነው ማንንም ሰው አይረዳውም ስትሉ ደግሞ ክፉ ትባላላችሁ ሰነፍ ትባላላችሁ እንዴት የሰውን ብርሃን መመለስ ምናምን ሰው ይመጻደቅባችኋል ያው ከውጭ ላይ ሆኖ ለሚያረጉት ነገር ሁሉም ሰው አይ ስላልታገስሽ ነው ምናምን ይሏችኋል hell የገሃነም እሳት ከስራችሁ እየነደደ እንደመስራት ቁጠሩት it's the worst ብቻ ፓረንቱን እየሰራሁኝ ከዛ I found another job I think ብቻ anyways የሆነ ሌላ ስራ ጀመርኩኝ it was ከሰዓትና እንደዚህ shift ማድረግ ፈልጎ የነበረው ሰውዬ so እዛ ወደ 4 ወር አካባቢ ሰራሁና 4 ወር ምናልባት 6 ወር እንደዚህ ነገር ሰራሁና ከዛ ባለቤቱ he was like ስራ እንደጠበቁ አይደለም ይላችሁ ሰው ምክር ሲመክራችሁ የአንድ ሰው ምክር ብቻ ሰምታችሁ ይሁን ነገር አትጀምሩ ሌላም ሰው መጠየቅ የስራውን በስርዓት የሚያውቁ ሰዎች መጠየቅ ምናምን አለባችሁ ግን ክፋቱ ኢትዮጵያ ውስጥ እንደዛም አድርጉ እንዳይባል እዛ ስራ ላይ ያለው ሰው አይነግራችሁም ሁሉም ወይ አይ መከራ ነው እየከሰርን ነው የሚላችሁ ወይ ደግሞ በጣም አሪፍ ነው ግቡበት ይላችኋል either way ማመኑ ከባድ ነው